ሰላም ሰላም ቤተሰቦች የዛሬን ቀን የወርቅን መገበያ ዋጋ ስንት እንደሆነ ይዘንላችሁ መጥተናል። በሁሉም ካራት ዋጋቸው የት ደርሷል የሚለውን እንመለከታለን። ባለ 21 ካራት፣ ባለ 18 ካራት፣ ባለ 14 ካራቶችን ጨምሮ እንዲሁም ሌሎች ተጓዳኝ የሆኑ ካራቶችን ጨምረን እያንዳንዱን የዛሬን ዋጋ የምንነግራችሁ ይሆናል። መረጃውን ያገኘነው ከኦፊሻል የብሔራዊ ባንክና ከአካባቢው መደብሮች ነው። እንግዲህ ይህንን መረጃ ይዛችሁ ይሄ የጥሬ ወርቅ መሸጫ ስለሆነ ዲዛይን አድርገው እንዲሁም ደግሞ ወርቁን ሰርተው በሚሸጡ ሱቆች ላይ ያለውን የሚያስከፍሉትን ማለት ነው የሰራተኛ ክፍያ ኪራይ እንዲሁም ሌሎች የቫት ጋር ተያይዞ ያሉትን ክፍያዎች የማያካትትና የካራቱን ብቻ ንጹህ የጥሬ ዋጋ የወርቁ ማለት ነው መሆኑን ተገንዘባችሁ ትከታተሉን ዘንድ እየጋበዝን አዲስ ከሆናችሁም ቪዲዮን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አብራችሁን ቆዩ እንላለን። ዛሬ መረጃችን ተመሳሳይ ነው ከትላንት ጋር ወይስ የጨመረ ነገር አለ ወይስ አዲስ ነገር የለም የሚለውን እንከታተላለን። የምንነግራችሁ በዓለም አቀፍ ዋጋ በዶላር እንዲሁም ደግሞ በኢትዮጵያ ብር በስንት እየተገዛ እንደሆነ እንነግራችኋለን። ተጨማሪ መረጃዎችን እንዲሁም ሐሳቦችን ከፈለጋችሁ ዲስክሪፕሽን ላይ አዲስ የከፈትነው ከእንደዚህ አይነት መረጃዎች ጋር የተያዘ የቴሌግራም ቻናል አለ። ዲስክሪፕሽን ላይ እናስቀምጥላችኋለን። እሱን ተጠቅማችሁ ሐሳብ አስተያየታችሁን የበለጠ መጻፍና እዛ ላይ ቀጥታ መልስን ማግኘት ትችላላችሁ። ዛሬ ቀጥታ የምናልፈው ወደ ካራቶቹና ወደ ወርቆቹ ዋጋ ይሆናል። እንደ ሁልጊዜውም የምንጀምረው ከ14 ካራቱ ሲሆን የ14 ካራቱ ዋጋ 47.46 የወርቅ ንጽህና ያለው በ74.39 የአሜሪካ ዶላር እየተሸጠ ነው የሚውለው ዛሬ ኦፊሻል በሆነው የእሁድ የጥቅምት 23 ገበያ። በኢትዮጵያ ብር እስካላችሁኝ ደግሞ በ11318 ከ66 እየተሸጠ ይውላል። ባለ 15 ካራቱ የንጽህና ደረጃው 54.13 የሆነው በአሜሪካ ዶላር 7971 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 12127 ከ42 ነው በመሸጥ ላይ የሚገኘው። ሌላኛው ካራታችን የ16 ካራቱን ሲሆን የ16 ካራቱ የንጽህና ደረጃው 60.38 ሲሆን ይሄ በአሜሪካ ዶላር በ850252 እየተሸጠ ነው የሚገኘው። በኢትዮጵያ ብር እስካላችሁኝ ደግሞ በ12935 ከ61 ይውላል። ሌላኛው የወርቅ ካራት ባለ 17 ካራቱ ሲሆን ይሄ ባለ 17 ካራቱ በወርቅ ንጽህና ደረጃው 66.26 ያለው የወርቅ ንጽህና ሲኖረው በአሜሪካ ዶላር 90 ከ33.93 ነው በምሽት የሚገኘው። ይሄ 17 ካራቱ ወርቅ በስንት የኢትዮጵያ ብር ካላችሁ ደግሞ ዛሬ በሚያሳየው ገበያ 13744 ከ09 እየተሸጠ ይገኛል። ሌላኛውና በጥንካሬው በብዙዎች ዘንድ ተወዳጅነትና ተመራጭነት ያለው ባለ 18 ካራቱ 18 ካራት ወርቅ በኢትዮጵያ ብር 14552 ከ57 እየተሸጠ ነው የሚገኘው። እንግዲህ እዚህ ላይ የዲዛይን እና አንዳንድ ክፍያዎች ሲጨመርበት እንግዲህ በግራም በሱቆች በገበያ ማለት ነው እስከ 17 እና እስከ 16600 አካባቢ ይሄዳል ማለት ነው። ሌላው የምንመለከተው የ19 ካራቱን፣ የ20 ካራቱን፣ የ21 ካራቱን፣ የ22 ካራቱን እንዲሁም የ23 የ24 ካራት እያለን እስከ መጨረሻው የወርቅ ንጽህናቸው 99.99 እስከሆኑት የወርቅ አይነቶች እንሄዳለን። ከዛ በፊት ግን እየሰማችሁንና እያደመጣችሁት ያለው ቪዲዮውን ቻናሉን ሰብስክራይብ ሳታደርጉ ላይክ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ እንደዚህ አይነት የቢዝነስ እንዲሁም የወርቅ መረጃዎችን በየዕለቱ የምንለቅበት ቻናላችን ነው።
እየገባችሁ ሰብስክራይብ ብቻ ሳይሆን እንግዲህ የደውል ምልክቷንም በመጫን በየጊዜው የምንለቀውን መረጃ ትከታተሉ ዘንድ እንጋብዛለን። አሁን የምናልፈው ወደ 19 ካራቱ ነው። 19 ካራቱ 77.08 የወርቅ ንጽህና ሲኖረው 100 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 15361 ከ05 መሸጫው ነው። 20 ካራቱስ ስንት ነው የዛሬው ዋጋ የሚለው ካላችሁኝ በ106 ከ28 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 16169 ከ52 ይሸጣል። ሌላኛው የ21 ካራቱ ነው። የ21 ካራቱ ዋጋ የዛሬው በኢትዮጵያ ብር ኦልሞስት 17000 በሉት 16977 ነው በመሸጥ ላይ የሚገኘው። በአሜሪካ ዶላር ደግሞ 111 ከ57 እየተሸጠ ይገኛል። ሌላኛው መረጃችን የሚወስደን ወደ 22 ካራቱ ሲሆን 22 ካራቱ የወርቅ ንጽህና ደረጃው 91.39 ሲሆን ይሄ በኢትዮጵያ ብር 17786 ከ47 ነው በምሽጥ ላይ የሚገኘው። በአሜሪካ ዶላር ደግሞ ይሄ 22 ካራቱ 1 ግራም ወርቅ በ116 ከ91 እየተሸጠ ነው የሚገኘው። ሌላኛው 23 ካራት ሲሆን ይሄ 23 ካራት ወርቅ 95.73 የወርቅ ንጽህና ሲኖረው በአሜሪካ ዶላር 122 ከ2238 ነው በመሸጥ ላይ የሚገኘው። እንግዲህ ይሄ የአሜሪካ ዶላር እየነገርኳችሁ ያለውት አንድም ብሔራዊ ባንክ በሚያወጣው የወርቅ ገበያ መሰረት ለውጭውም ገበያ ክፍት መሆኑን የሚያሳይ ነው። ወርቅ እንግዲህ ዓለም አቀፍ የሆነ የመገበያ ኮሞዲቲ ከሆኑ ነገሮች መካከል አንዱ ነው። ለምሳሌ የኢትዮጵያ ብር በዓለም አቀፍ ደረጃ ይዘን መሄድ አንችልም። ነገር ግን ወርቅን ግን የትኛውም የዓለም ጫፍ ይዘን መሄድና በሱ መገበያየት እንችላለን ማለት ነው። ለዛ ነው እኔም በአሜሪካ ዶላርና በኢትዮጵያ ብር እየነገርኳችሁ ያለሁት ማለት ነው። ወደ ሌላኛው ወርቅ እንሄዳለን። 24 ካራት ሙሉ ወርቅ ንጹህ ወርቅ ጥሬ ወርቅ የዚህ ዋጋ 127 የአሜሪካ ዶላር ነው። እንግዲህ ብዙ ኢንቨስተሮች እና ባለሀብቶች የዚህን ወርቅ አይነት ነው ምርጫቸው። ለኢንቨስተር አማራጭ እጅግ በጣም ምቹ ስለሆነ ማለት ነው። ይህንን ቢያንስ አሁን 100 ግራም 24 ካራት ወርቅ ብትይዙት በኢትዮጵያ ብር ኦልሞስት 19403 ከ42 ነው። በእርግጥ ከትላንትና ተመሳሳይ ቀን ጋር ሲነጻጸር ምንም ልዩነት የለውም። ቢሆንም እንደነገርኳችሁ 19403ን በ100 ግራም ብታበዙት ምን ያህል እንደሚሆን መገመት አይቻልም። ማለት ወደ 2 ሚሊዮን ላይ ይጠጋልና 2 ሚሊዮን ሳይሆን 4 ሚሊዮን እና 5 ሚሊዮን አካባቢ ማስቀመጥ ማለት ነው በወርቅ ማለት ነው። ይሄ ደግሞ ትልቅ የሆነ ኢንቨስትመንት ነው። በተለይ ኢንፍሌሽንን ለመከላከል የተለያዩ የዋጋ ግሽበቶችን ለመከላከል እጅግ በጣም ወሳኝ የሆነ የኢንቨስትመንት አማራጭ ነው። ስለዚህ በቻናላችንም የምናበረታታው ወርቅን እንደ አማራጭ በማየት ግዢ እንድትፈጽሙ በጣም በሚቀንስበት ላይ ሽያጭ እንድትፈጽሙ ነው። ምክንያቱም አንዱ ትሬዲንግ ስለሆነ ማለት ነው። ጎልድ ትሬዲንግ አሁን ከምንጊዜውም በላይ እጅግ በጣም ከፍተኛ የሆነበት ጊዜ ቢኖር የአሁኑ ጊዜ ነው። ምክንያቱም የነበረው በአሁኑ ሰዓት ላይ ትልልቅ ትሬዶች የሚባሉት እነ ቢትኮይን እነ ቴራኒየም ምናምን ከመኖራቸው በፊት በድሮ ጊዜ ሰዎች ይገበያዩበት ከነበሩት ኮሞዲቲዎች መካከል እንደ አንዱ ስለሆነ ያንን ሪኮመንድ እናደርጋለን ማለት ነው። በተጨማሪም ለምትሰጡን ሀሳብ አስተያየት እጅግ አድርገን እናመሰግናለን። ቻናላችንን እንግዲህ የቴሌግራም ማለት ነው ዲስክሪፕሽን ላይ አስቀምጣላችኋለሁ። ቀጥታ በሱ ልታገኙን ትችላላችሁ። ዲኤም አድርጉልኝ። ለተጨማሪም ደግሞ ወርቅ ቤት ያላችሁም ማስተዋወቅ የምትፈልጉትም ነገር ካለ በዚህ ቻናል ላይ ለማስተዋወቅ እንግዲህ ቀጥታ ሜሴጁን በመጠቀም እንግዲህ አብረን መስራት እንችላለን ማለት ነው። አብራችሁን ስለነበራችሁ እያመሰገንኩኝ የዛሬ ቪዲዮ በዚህ አበቃው። ወደ በኋላማ አካባቢ እንግዲህ በዓለም አቀፉ ገበያ በሳውዲ፣ በባህሬን፣ በኩዌት፣ በኳታር፣ በኦማን ያለውን ገበያ የምነግራችሁ ይሆናል። እስከ በኋላ ድረስ ሰላም።